ለምሳሌ አንድ ጥያቄ ልጠይቃችሁ። ቤት ቢኖራችሁ የሆነ ችግር ቢገጥማችሁ፣ ከባድ ችግር ቢገጥማችሁ ባንክ ቤት ወስዳችሁ ያንን ቤት አስይዛችሁ ችግራችሁን ትወጡበታላችሁ። ነገር ግን የሆነ አጣብቂኝ ችግር ውስጥ በገባችሁ ጊዜ ቤታችሁን ወስዳችሁ ባንክ ብታስይዙ መውጣት የማይችሉበት ሁኔታ ቢፈጠር ማን ነው ሊያወጣችሁ የሚችለው? እንደ ቤተሰብ ለመስፋት ከኛ የሚጠበቀው ለእግዚአብሔር ራሳችንን በመለየት መስዋዕት ማድረግ። ለእግዚአብሔር ተለይተን መስዋዕት እናደርጋለን። ለእግዚአብሔር ስንለይ ነው እግዚአብሔር ደስ የሚለው። ለምሳሌ ዘፍጥረት ምዕራፍ 35 ከ1 እስከ 4 እግዚአብሔር ያዕቆብን አለው፣ ተነስተህ ወደ ቤቴል ውጣ። ለምንድን ነው ውጣ አለው? ሊያሰፋው የሆነ ከተያዘበት ግራ ከተጋባበት ከላባ አገዛዝ ከሆነ ክፉ አገዛዝ አውጥቶ የሆነ ቦታ ሊያስገባው እግዚአብሔር ወዳየለት ቦታ ሊያኖረው ውጣ አለ። ከዛ በዚያ ኑር። ሁለት ነገር፣ ውጣ፣ በዚያ ኑር። ማን ወዳየለት? እግዚአብሔር ወዳየለት። ከወንድምህ ከዔሳው ቤት በሸሸ ጊዜ ለተገለጠልህ ለእግዚአብሔር መሠዊያን አድርግ። ተመልከት፣ ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲሁ አለ፣ እንግዶች አማልክትን ከመካከላችሁ አስወግዱ፣ ንጹሐንም ሁኑ፣ ልብሳችሁን ለውጡ፣ ተነስታችሁም ወደ ቤቴል እንውጣ። በዚያ በመከራ ጊዜ ለሰማኝ በሄድኩበት መንገድ ከኔ ጋር ለነበረ ለእግዚአብሔር መሠዊያን አደርጋለሁ አለ። ዛሬ የሆነ ሰው ለእግዚአብሔር መስዋዕት ያደርጋል። ስለዚህ ልብሳችሁን ምን በሉ አለ? ለውጡ አለ። ያ አንድ ጊዜ የተገለጠልኝ አምላክ በሄድኩበት ከኔ ጋር ለነበረ ለእግዚአብሔር በዚያ ምን እላለሁ? መሠዊያን እሰዋለሁ። ከዚህ እንውጣ አለ። ለእግዚአብሔር መሠዊያን አደርጋለሁ። በእጃቸው ያሉትን እንግዶች አማልክትን ሁሉ ምን በሉ? በጆሮዎቻቸው ያሉ እንግዶች ለያዕቆብ ሰጡ። ያዕቆብ በሴኬም አጠገብ ካለችው የአድባር ዛፍ በታች ቀበረ። አንድ ሴት ግን አልሰጠችም። ማን? ራሔል። እዛው ጋር ነው የሞተችው እየሄደች መንገድ ላይ። ሰው ምን ማለት ነው? እግዚአብሔር አምላክ በሕይወታችሁ ሊያሰባችሁ ሲፈልግ የሆነ የማይፈልገው ነገር አለ። አልፈልግም፣ እርኩስ የሆነውን ነገር ከዛ መካከል ውጡ ነው። ከረከሰው ነገር ተለዩ፣ አሰፋቸዋለሁ ብሎ ሊያስደንቃችሁ ሲፈልግ እግዚአብሔር ይሄንን የሚያደርገው። ክብር ለኢየሱስ ይሁን። 2.2 መስዋዕት ማለት ምን ማለት ነው? ክርስቶስ ዳግም እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆን መባና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ምን ማለት ነው? ክርስቶስ ራሱን አሳልፎ ሰጠ፣ መስዋዕት ሆነ። መስዋዕት ማለት ለእግዚአብሔር ራስን መስጠት ማለት ነው። መስዋዕት ማለት ለእግዚአብሔር ምን ማድረግ ነው? አንድ ነገር ልንገራችሁ። ዕውቀት የሰው ጥፋት ዋናው ጥፋት አለማወቁ ነው። የሰው ዋናው ጥፋት አለማወቅ ነው። ከእግዚአብሔርም ጸልያችሁ ለመቀበል ካወቃችሁ እምዴትሊ ሰማይ አንዳንድ ነገር ሆላችሁ ጸሎቴን ከለከለ አለ። ራሱን በዳመናው ሰወረ አለ። መንገዴ ላይ ምን አደረገ? የተጠረበ ድንጋይ ያደረገ አለ። ጎዳናዬን አጣም። ምንድነው ማለት ነው? የሆነ እግዚአብሔር የማይፈልገውን ነገር አድርጓል። ከዛ ይሄ ነገር አልጠቀመንም። ወደ እግዚአብሔር ምን እንበላለን? እንመለሳለን። ወደ እግዚአብሔር እንመለስ። እግዚአብሔር በሕይወታችሁ ሊያደርግ የሚፈልገው ነገር ካለ አንድ ነገር የምነግራችሁ ነገር ምንድነው? የመጀመሪያው ነገር ካወቃችሁ በእውቀት ትጸልያላችሁ፣ ካወቃችሁ በእውቀት ታመልካላችሁ። እዚህ ጋር ምንድነው ያለው? ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። እግዚአብሔርን በመውደድ ወንድምህን በመውደድ መስዋዕት ማለት ለወንድምህ በመኖር። እዚህ ቦታ ላይ የምልህ ነገር ካልሰማኝ የትኛው ፍቅር ነው የሚገለጠው? ምንም አይነት ጸሎት አይመለስም። አንተ እኔ የምልህን መስማት አለብህ። በፍቅር የሚለው በመገዛት መስዋዕት ማለት አሁን እኮ አንዳንድ ጊዜ የሆነ ነገር ትታችሁ ለእግዚአብሔር መስዋዕት ትሆናላችሁ። ስራችሁን ትታችሁ ዛሬ ይቅርብኝ፣ ዛሬ እግዚአብሔርን አመልከዋለሁ። መስዋዕት ማለት ይሄ አልፈልግም፣ ይሄንን ነገር አልፈልግም፣ ይሄ ነገር ይቅርብኝ፣ ዛሬ እግዚአብሔርን አመልካለሁ። አንዳንድ ሰው መስዋዕት መሆን አይፈልግም። እውነት ውሸት አይፈልግም። አሁን በጣም ዘመኑ የቀረበ ነገር ብቻ መብላት፣ በጣም የሚዘገይ ነገር አይወድም። ይኛል አሁን ሆቴል ገብታችሁ ከሆነ አይታችሁ ከሆነ የሆነ የሚዘገይ ከሆነ ጥላት ለምን ይላል። ስለዚህ ምንድነው እግዚአብሔር ነገራችንን ቀስ እያለ እንዲሰራ ከፈለጋችሁ ኑ ዛሬምና ነገምና ያምና በለስዋን የጠበቀ ፍሬዋን ይበላል። ጌታን የሚጠብቅ ይከብራል። አጠገቤ ያለውን ሰው በኢየሱስ ስም ይብዛል በሉት። ሌላው ዕብራውያን 9:28 እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁሉ ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። አሁን ሲመጣ ያለ ኃጢአት መስዋዕት ራሳችንን ለእግዚአብሔር መስጠታችንን ማረጋገጫ መንገድ ነው። ይሄ ቃል የእናንተ ነው። አሜን ይሁንላችሁ። እጃችሁን ከፍ አድርጉና እኔ ራሴን ለእግዚአብሔር ሰጥቻለሁ በሉ።
ከብዙ ቀን በኋላ ቃየንም ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ፣ አቤልም ደግሞ ከበጎቹ ብኩራትና ከስቡ አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። የመጀመሪያው ነገር ስለ መስዋዕት ስትሰሙ ስታዳምጡ፣ የመጀመሪያው ነገር እግዚአብሔር የምታደርጉትን ነገር ወይም ደግሞ የምትሰጡትን ሳይሆን እናንተን ነው ማየው፣ ልባችሁን ነው ማየው፣ ልቤን ነው ማየው። በእግዚአብሔር መነጽሩት እግዚአብሔር ማንን ነው ማየው ብላችሁ ካላችሁ እኔን ነው ማየው፣ መጀመሪያ አንቺን ነው ማየው። ስለዚህ መስዋዕት ማለት ለእግዚአብሔር ራሳችንን መስጠታችንን ነው የሚያመለክተው። እኔ ተሰጥቻለሁ ወይ ብላችሁ ራሳችሁ መጠየቅ አለባችሁ። መስዋዕት ለእግዚአብሔር ሆነሃል ወይ? ቡራቡሬ ማንነት ነው ያለው ወይ ትክክለኛ ማንነት ነው ያለው? ስለዚህ ሰው ለእግዚአብሔር ካልተሰጠ መስዋዕት መሆን አይችልም። ለምሳሌ አንድ ጥያቄ ልጠይቃችሁ። ቤት ቢኖራችሁ የሆነ ችግር ቢገጥማችሁ፣ ከባድ ችግር ቢገጥማችሁ ባንክ ቤት ወስዳችሁ ያንን ቤት አስይዛችሁ ችግራችሁን ትወጡበታላችሁ። ነገር ግን የሆነ አጣብቅኝ ችግር ውስጥ በገባችሁ ጊዜ ቤታችሁን ወስዳችሁ ባንክ ብታስይዙ መውጣት የማይችሉበት ሁኔታ ቢፈጠር ማን ነው ሊያወጣችሁ የሚችለው? ታማኝ ሆናችሁ ሁልጊዜ ባንክ ውስጥ እንደሚያስቀምጥ ገንዘብ እየመጣችሁ ያመለካችሁት ጌታ ከዚያ ነገር እናንተ ነፃ ያወጣችኋል። ስለዚህ ሁል ጊዜ አምላኬን አመልከዋል። መስዋዕት ማለት ነገ ለሆነ ዓላማ ሊበዛ ያለ ነገር አለ። ስለዚህ ምንድነው? ሁልጊዜ ራሴን ለእግዚአብሔር። እቺ ምድር በብዙ ነገር ትይዛለች። እቺ ምድር በጭንቀት ትይዛለች። እቺ ምድር ቤቱ ችግር አለ፣ ኑሮ አለ፣ ንግዱ አለ፣ የልጆች ነገር አይሞላም። ነፍስ ምን ጊዜም አትሞላም። ግን ውሳኔ ይፈልጋል። አይሙላ፣ አዎ፣ ግን አምላኬን አመልከዋል ወስናለሁ። በዚህ ቀን እግዚአብሔር ይመለካል ብዬላለሁ። የዚያን ጊዜ እግዚአብሔር እንደዚህ ይላል፣ ጻድቅ በመልካም ጊዜ የጨውን በመከራ ጊዜ ያመልጣል ብሏል። እጃችሁን ከፍ አድርጉና ራሴን ለእግዚአብሔር እሰጣለሁ በሉ። ሁልጊዜ እግዚአብሔር የሆነውን ሰው ሳይ ደስ ይለዋል፣ የሆነውን ሰው ደግሞ ሳይ ያዝናል። እግዚአብሔር የሆነ ሰው ሳይ ደስ የሚለው ምንድነው? ከታመንክለት የምወደው ልጄ ይህ ነው ይላል። ለምን? ሁሌ በጸሎት ታማኝ ነህ፣ በሆነ ነገር ታማኝ ነህ፣ በገንዘብ ታማኝ ነህ። ግን ይኸውልህ ሰው እግዚአብሔር እንደሚያይ ሰው እንደዛ አያይህም። እግዚአብሔር አንተን ያውቃል። ሰው ያይህና በአንተ ደስ ይለኛል። አሜን አሜን። በኢየሱስም እግዚአብሔር በእኛ ደስ ይበለው። አሜን በሉ። ኢየሱስ ጌታ ነው። የብሉይ ኪዳን አባቶች ለመስዋዕትና ለመጨመር አብዝተው መስዋዕት ይሰዉ ነበር። ምን አይነት መስዋዕት? ከብት ያርዱለት ነበር። የከብት መስዋዕት ያቀርቡለት ነበር። ሁልጊዜ የከብት መስዋዕት ያቀርባሉ። ምን አይነት መስዋዕት ነው? ያርዱለታል። አይታችሁ ከሆነ ዘፍጥረት 8 ከ11 እስከ 22 በሁለተኛው ወር ከወሩ በ27ኛው ቀን በምድር ላይ ምን ነበር? ከባድ የሆነ የውሃ ጥፋት ቀርቧል። ኖህና ቤተሰቦቹ የያዛቸው እንስሶች ሁሉ ከመርከብ ልክ ሲወጡ ለኖህ እንዲህ ብሎ ነገረው። አንተ ሚስትህና ልጆች የልጅ ልጆች ሚስቶች ይዘው ከመርከብ ውጣ፣ ካንተ ጋር ያሉትን አራዊት ሁሉ ስጋ ያላቸውንም ሁሉ ወፎችና እንስሶችን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ካንተ ጋር አውጣቸው፣ በምድር ላይ ይርመስመሱ ይዋለዱ፣ በምድርም ላይ ይብዙ። ኖህም ልጆቹንና ሚስቱን የልጆቹን ሚስት ይዞ ወጣ ይልና አራዊት ሁሉ ተንቀሳቃሾችም ሁሉ ወፎችም ሁሉ በምድር ላይ የሚርመሰመሱ ሁሉ በየዘመዳቸው ከመርከብ ወጡና ኖህም ለእግዚአብሔር መሠዊያን ሰራ። ልክ ከመርከብ እንደወረደ በጥፋት እንደወረደ ቤት አልሰራም። ልክ እንደወረደ ምን አደረገ ነው የሚለው? መሠዊያ ለእግዚአብሔር ሰራ። በጌታ በኢየሱስ ስም እዚህ ከተማ ላይ በየቦታ ለእግዚአብሔር የሚሰዋ ቤተክርስቲያን ይተከላል የሚል ጮህ አሜን ይበል። ወደዛም ለእግዚአብሔር የሚሰዋ በዝማሬ በአምልኮ እግዚአብሔር የሚጮህበት ቦታ ይተከላል የሚል አሜን ይበል። ከዛስ ኖህም ለእግዚአብሔር መሠዊያን ሰራ። ከንጹህ እንስሳም ሁሉ ከንጹህ ወፎችም ሁሉ ወሰደ፣ በመሠዊያ ላይ መስዋዕት አቀረበ። እግዚአብሔር መልካሙን መዓዛ አሸተተ። አሁን መስዋዕት አደረገ። ምን አደረገ? መስዋዕት። ከመስዋዕቱ በኋላ የእግዚአብሔር ድርሻ ምንድን ነው? መስዋዕት ካደረገ በኋላ ኖህ መስዋዕት አድርጓል። እግዚአብሔር አሁን ምንድን ነው የሚያደርገው? እሺ ከዛ አሸተተ ይልና እግዚአብሔርም በልቡ አለ። በልቡ ማለት በአፉ አይደለም፣ በልቡ አለ። የሰው ማንነት የሰው ባህሪ ነው የሚናገረው። በልቡ አለ። እግዚአብሔር መንፈስ ነው። ጻፊው ግን ሲገልጠው በልቡ አለ። ምን አለ እግዚአብሔር? ምድርን ዳግመኛ ስለ ሰው አልረግምም። የሰው ልብ ሐሳቡ ከታናሽነት ጀምሮ ክፉ ነውና ዳግምም ከዚህ ምን አለም ቀድሞ እንዳደረግኩት ሕያዋንን ሁሉ እንደገና ምን አልመታም። በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አያቋርጥም። ኪዳን ገባ። ምድርን ከዚህ በኋላ በውሃ አላጠፋም። ምን ስላደረገ? ሲሰዋ እግዚአብሔር ልክ
ሽቶ እንደሚሸታችሁ የሆነ መልካም መዓዛ የሆነ መልካም የወጥ መዓዛ እንደሚሸት እግዚአብሔር አሸተተ ይላል። እግዚአብሔር አፍንጫ አለው ማለት አይደለም። እግዚአብሔር ግን አሸተተው ተቀበለው ማለት ነው። ደስ አለውና እንደዚህ ብሎ ኪዳን ገባ። ከዛሬ ጀምሮ የሰው ልጆችን በውሃ ምን አለልን አላጠፋም። አንድ ኪዳን ገባ። መዝራት የዘራ ያጭዳል። ብርድ አለ፣ ሙቀት አለ፣ በጋ አለ፣ ክረምት አለ፣ ቀን አለ፣ ሌሊት አለ። ከዛ በጋና ክረምት ቀን ሌሊት አያቋርጥ ብሎ ኪዳን ገባና መጨረሻ ላይ ስለሰዋው መስዋዕት ምዕራፍ 9 ላይ እግዚአብሔርም ነውና ልጆቹ ባረካቸው። ዛሬ የሆነ ሰው ለጌታ ይሰዋለታል። እጃችሁን ከፍ አድርጉና እግዚአብሔር ሆይ ራሴን ላንተ ሰጥቻለሁ በሉ ባካችሁ። ተመልከቱ፣ ኪዳን ገባና መጣና እግዚአብሔር የኖህን ልጆች ባረካቸው። እንዲህ አላቸው፣ ምን ብሎ? ብዙ ተባዙ፣ ምርጥ ዘር የሚበዛ ምድርንም ብሏል ሙሏት ይልና አስፈሪነታችሁና አስደንጋጭነታችሁ በምድር አራዊት፣ በሰማይ ወፎች፣ በምድር ላይ በሚንቀሳቀሱት በባህር ዓሦች ሁሉ ላይ ይሁን። እነርሱም በእጃችሁ ተሰጥቷቸዋል። ሕይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ፣ ለእኔም ጭምር ለአንተም ጭምር። የሆነ ሰው ይሄ ኪዳን ለአንተም ጭምር ነው ሆኖ ባክ ምድር ላይ ያለውን ሁሉ ብላ አለ፣ ሰጠዋል። በእጅ በቃ ሰጥቻለሁ። ሕይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ፣ ሁሉን እንደለመለመ ቡቃያ ሰጠዋችኋል። ምን አይነት በረከት! አንድ ነገር ሰውየው ከመርከብ ሲወርድ የታየው ቤት አይደለም። ከመርከብ እንደወረደ እግዚአብሔርን ነው ያየው። እግዚአብሔር ወጣለ፣ ለእግዚአብሔር መስዋዕት አደረገ። ልክ ሲሰዋ በቃ አሸተትኩኛል፣ ተመቸኛል። አንዳንድ እኮ ማይመች ሽታ አይደል? ልክ እሱ ግን ተመቸኛል። ከዛሬ ጀምሮ እኔ የሰው ልጆች በውሃ አላጠፋም አለና ልጆቹን መጣና ባረካቸው። ብዙ ተባዙ፣ ምድርንም ሙሏት አለና አስፈሪነታችሁና አስደንጋጭነታችሁ በትውልድ መካከል ነው። ከዛ በኋላ ምድር ላይ ያለውን አራዊት ሁሉ እንደለመለመ ቡቃያ ሰጥቻቸዋለሁ አለ። ከማን ነው መስዋዕት? ከራስ ነው የምጀምረው። ራስን ስጥ መጀመሪያ። ራስን ለእግዚአብሔር ሰዋ። አንዳንድ ሰው ለእግዚአብሔር ጊዜ የለውም፣ ለራሱ ጊዜ ያለው። ለመኖር ጊዜ ያለው፣ ለእግዚአብሔር ጊዜ የለውም። ሰውየው መጀመሪያም ራሱን ለእግዚአብሔር አልሰጠም። ሰው ለእግዚአብሔር ራሱን ከሰጠ ሁሉ ነገር የእግዚአብሔር ነው ይላል። በእኔ ቤት ንጉሱ እግዚአብሔር ነው። ኢያሱ እንደዚህ አለ፣ እኔና ቤቴ እግዚአብሔር ነው። እናንተ ያሻችሁ ሰው ቤቱን ለእግዚአብሔር ከሰጠ ማለት እግዚአብሔርን ከሾመ ራሱን ከሾመ ሁለንተናው። ስለዚህ ይሄ ቤተሰብ በዛ ምክንያት እኛም ተባረከ። ሁለነጥባ እንደ ቤተሰብ ለመስፋፋት እንዲሰምርላቸው ይሰውለት ነበረ። ቀደምት አባቶች የሚሰውት እንዲሰምርላቸው፣ እንዲቃኑ፣ እንዲሳቁ፣ ለመስፋት ለመብዛት ይሰዋሉ። ምን ያመሰዋት? አሁንም የከብት መስዋዕት ምን ያደርጋሉ? ከብት ያርዳሉ። ኢየሱስ ለአንዴና ለመጨረሻ ለሰው ልጆች ታረደ። ዘሌዋውያን 22:19 ይሰምርላችሁ ዘንድ ከበሬ ወይም ከበግ ወይም ከፍየል ነውር የሌለበትን ተባት አቅርቡ ይሰምርላችሁ ዘንድ። ዛሬ በሬ አታርድም፣ ዛሬ በግ አታርድም። እኛ ግን ለእግዚአብሔር የምንሰዋለት የመዓዛ ሽታ አለ። ገንዘባችን ሊሆን ይችላል፣ ራሳችን ሊሆን ይችላለን፣ ቤታችን ሊሆን ይችላል። ዋቴቨር ማንኛውም ነገር ለእግዚአብሔር መንግስት የሚጠቅመውን ነገር ስናደርግ መስዋዕት እያደረግን ነው። ክብር ለኢየሱስ ይሁን። ስለዚህ ይሰምርላችኋል ማለት ከመንፈስ ዓለም የሆነ መቃናትን ወደ ህይወታችሁ ይዞ እግዚአብሔር ስራ ስትሰሩ ክብር ለኢየሱስ ነው። እሺ የአብርሃም የመስፋፋትና የስኬት ሚስጥር ላሳያችሁ። ይሄ በጣም ከባድ ነገር ነው። የአብርሃም የመስፋፋትና የስኬት ሚስጥር ሁላችሁም እስኪ ቃል በሉ። የአብርሃም የመስፋፋትና ስኬት ሚስጥር በሉ እስኪ። እዚህ ቤት አብርሃም አለ? እኔ ነኝ የሚለኝ ጮሆ አሜን ይበል። የአብርሃም በረከት በክርስቶስ ኢየሱስ ለሁላችን ነው። አሜን። ይሄ ሰው አባታችን አብርሃም የመጀመሪያው ነገር የስኬቱ ሚስጥር ጦርነት ድል አድርጎ ከመጣ በኋላ ለመልከጼዴቅ አስራት ሰጠ። ምንም የአስራት ሕግ ሳይኖር ምንም ነገር ሳይነገር አስራት ከፈለ ይላል። ከዛ ዘፍጥረት 18 ላይ ይላል የሳሌም ንጉሥ መልከጼዴቅም እንጀራንና የወይን ጠጅን አወጣ፣ እርሱም የልዑል እግዚአብሔር ካህን ነበረ። ባረከው። አብርሃምም ሰማይንና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው። ጠላቶችን በእጄ የጣለልህ ልዑል እግዚአብሔር የተባረከ ነው አለ። አብርሃምም ከሁሉ አንዳንድ ሰው ከአንድ ነገር ነው አስራት የሚያወጣ። አስራት ከሁሉም ይወጣል በሉ ባካችሁ። ከሁሉ ምን ይላል? አስራትን ሰጠው ይላል። አብርሃም ለምንድን ነው ለመልከጼዴቅ አስራት የሰጠው የሚል ጥያቄ ይነሳል። ለምን ሰጠው? እናንተ እዛ ጋር አብርሃም አሁን ጦርነት አሸንፎ እየመጣ ነው። ጦርነት አሸንፎ እየመጣ እያለ መጣና ቀጥታ ከሁሉ አወጣና ሰጠው ለሱ ማለት ነው። ከሰጠው በኋላ ብዙ ሰዎች ጥያቄ የሚነሳባቸው ለምንድን ነው አብርሃም ለአንድ ግለሰብ አስራት የሰጠው የሚል ነገር አለ። ይህ ሰው መልከጼዴቅ የሳሌም ንጉሥ ነው ይለዋል።
የሰላም ንጉሥ ነው ይለዋል። ከእንደገና ደግሞ በጣም የሚገርመው ነገር ይህ ሰው ይለዋል እናትና አባት የለውም፣ የዘመኑም ቁጥር አይታወቅም፣ ግን ካህን ነው ይለዋል። ማንን እያሳየ ነው? ክርስቶስን እያሳየ ነው። ካህን ነው ይለዋል። የመጀመሪያው ነገር መልከ ጼዴቅ ካህን ነበረ ብለን ስንል በደንብ ስሙን። እሱን እንደዚህ እንዳቆም ነው ካህን ነው ብሎ ሲል ለክህነት አገልግሎት አንዱ አስራትን ያስወጣል። ካህን አስራት ያስወጣል፣ አስራትን ያስወጣል። ለምንድን ነው አስራት የሚያስወጣው ብለን በምንልበት ሰዓት አንድ ነገር ተመልከቱ። እዚህ ጋር ነገር አሳያቸዋለሁ። ዕብራውያን 7:1-10 እንደዚህ ብለ የሳሌም ንጉሥ የልዑል እግዚአብሔር ካህን ይሆን ይህ መልከ ጼዴቅ አብርሃም ነገሥታትን ገሎ ሲመለስ ከእሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። ከሁሉ ከዛስ የስሙም ትርጉም በመጀመሪያ የጽድቅ ንጉሥ ነው፣ ኋላም ደግሞ የሳሌም ንጉሥ ነው ማለት ነው። የሰላም ንጉሥ ነው። አባትና እናት የትውልድ ቁጥርም የለውም፣ ለዘመኑም ጥናት ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለበማ ተመስሎ በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። የማይሞት የማይጠፋ ማንነት እንዳለው አድርጎ ያስቀምጣል። የአባቶች አለቃ አብርሃም ከዘረፈው የሚሻለውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበረ እስከ ተመልከቱ። ከሌዊ ልጆችም ካህናትን የሚቀበሉት ከሕዝቡ ማለትም ከወንድሞቻቸው እነሱም ከአብርሃም ወገብ ምንም ከአብርሃም ወገብ ቢወጡ ከነርሱ አስራትን በሕግ እንዲያስወጡ ትእዛዝ አላቸው። ትውልዱ ከነርሱ የሚቆጠረው ግን ከአብርሃም አስራትን አውጥቷል። የተስፋ ቃል የነበረውንም ባርኳል። ትንሹም በታላቁ እንዲባረክ ክርክር የሌለበት ነገር ነው። በዚህ የሚሞት ሰዎች አስራትን ያስወጣሉ። በዚያ የሚያስወጣ በሕይወት እንዲኖር የተመሰከረለት እርሱ ነው። እሱ ምሳሌ ነው የምጠቀመው። አይሞትም ይለዋል። ማንን? የሰላም ንጉሥን። ሌሎቹ ካህናት ደግሞ ይሞታሉ። ይሄኛው ካህን ግን በክርስቶስ የተመሰለ ስለሆነ የማይሞትም የሚሞተውም አስራትን ያስወጣል። ምን ማለት ነው? እዚህ ጋር ታናሹ በታላቁ ምን ይላል? አብርሃም ምን ሊሆነው ማለት አስራት የሰጠው ሊባረክ። የእሱ ታላቅ ማን ነው? መልከ ጼዴቅ የእሱ ታላቅ ነው። ስለዚህ ታናሹ በታላቁ ሊባረክ አስራትን ከሁሉ አውጥቶ ሰጠው። ምን ስለሆነ? የሚያስገድድ ካህን ስለሆነ። የሚገርመው ነገር ነው። በኢየሱስ ስም እስኪ በደንብ አሜን በሉ። ይህን ለማለት ሲፈቅድ አስራትን የሚያሰውጣው ሎሚ እንኳን በዚሁ ወገብ ውስጥ የነበረ ለምሳሌ በሱ ወገብ ያለ አብርሃምን እዚህ ጋር ነው ቅድም ብር እንደሰጠው በሱ ወገብ ያለ በአብርሃም እጅ አስራትን ሰጥቷል። ማን? ሌዊ። በማን ወገብ ውስጥ ነበረ? በመሰረቱ አሁን እናንተ አስራት ስትሰጡ ልጆቻችሁም አስራት እየሰጡ ነው። የማታቋቸው ልጆቻችሁ ምን እያወጡ ነው? አስራት ከእናንተ ጋር እያወጡ ነው። ስለዚህ አስራትን ለመልከ ጼዴቅ አስራት ምን የሚለው አስራትን የሚያስወጣ ማን ነው? አስራትን የሚያስወጣ ሌዊ። በማን ጉልበት ውስጥ አለ? በማን ወገብ ውስጥ አለ? በአብርሃም ወገብ ውስጥ አለ። ከዛ አብሮ ሆኖ ከአብርሃም ጋራ ሌዊም አስራትን ሰጠ። መልከ ጼዴቅ በተገናኘ ጊዜ ገና በአባቱ ወገብ ነበር። ማን ነው በአባቱ ወገብ የነበረው? ሌዊ። እንዴት ደስ የሚል ቃል ነው! ቃል ዛሬ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ዓይናችንን ይክፈተው። አብርሃም በመስጠት ከማን በረከትን ተቀበለ? ከመልከ ጼዴቅ በረከትን ተቀበለ፣ ተመረቀ። ሌዊም በሱ ወገብ ውስጥ አብሮ ተመረቀ። የእናንተ ልጆች አብሮ ይመረቃሉ። አሜን፣ አሜን፣ አሜን። እስኪ በደንብ አሜን በሉ። እጃችሁን ከፍ አድርጉና እኔ ብቻ ሳልሆን ዘሬም ከኔ ጋር አብሮ አስራት ይሰጣል በሉ ባካችሁ። አሜን፣ አሜን፣ አሜን። እስኪ በደንብ አሜን በሉ። እሺ ዘኍልቍ ምዕራፍ 18:21 ሌዊም ልጆቹ እነሆ በመገናኛው ድንኳን አገልግሎት ስለሚያገለግሉ የእስራኤል ልጆች አስራት ርስት አድርጌ ሰጥቻቸዋለሁ። ተመልከቱ። ለማን ነው እግዚአብሔር አስራት ርስት አድርጎ የሰጠ? ለሌዊ ርስት አድርጌ ሰጥቻለሁ። ዘኍልቍ 18:26 ሌዋውያን እንዲህ ብለው ነገሯቸው፣ ከእስራኤል ልጆች ለእናንተ ርስት አድርጌ የሰጠኋችሁን አስራት በተቀበላችሁ ጊዜ ለእግዚአብሔር ለማንሳት ቁርባን የአስራት ታቀርባላችሁ። ሁለተኛ ሰው መሆን አለበት። ለምሳሌ ካህኑ ሰው ነበረ። ካህናት ሁሉ ስለ ኃጢአት መባንና መስዋዕትን ሊያቀርቡ ከሰው ተመርጠው ለእግዚአብሔር በሆነ ነገር ሁሉ ስለ ሰው ምን ይላሉ? ይሾማሉ። አንደኛው ካህን መሆን አለበት። ሁለተኛ ከሰው መሆን አለበት። ሶስተኛ በእግዚአብሔር የተመረጠ እንደ አሮን በእግዚአብሔር ከተመረጠ በቀር ማንም ክብር ራሱ የሚወስድ የለምና ይላል። ክብር ለኢየሱስ ይሁን። አሜን፣ አሜን። ከማን? ከእግዚአብሔር የተመረጠ መሆን አለበት። የማን ዘሮች ናቸው የተመረጡት? የአሮን ዘሮች። አሁን በክርስቶስ ኢየሱስ የተመረጥን እኛ። ክብር ለኢየሱስ ይሁን። አራተኛ ለሰው የሚራሩ ሰው መሆን አለበት። 5 በመከራና በችግር ውስጥ የሚፈተኑትን የሚረዳ መሆን አለበት። ዕብራውያን 2:18 እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላል ይላል። በኢየሱስ ስም አሜን ይሁንልን።
አንድ ሰው የክህነት አገልግሎት የሚያገለግል ሰው አንደኛ ምን መሆን አለበት ብያችኋለሁ? ለክህነት አገልግሎት ሰው መሆን አለበት፣ ከእግዚአብሔር የተመረጠ ከእንደገና ደግሞ ምን ነው ለሰዎች የሚራራ መከራና ችግር ውስጥ የሚፈተኑትን የሚረዳ መሆን አለበት ብሎ ሲል እርሱ ራሱ ተፈትኖ መከራን ስለ እኛ ተቀበለ እንጂ የምትፈተኑትን ሊረዳ ይችላል ብሎ ያስቀምጣል። ስለዚህ መልከጼዴቅ ከአብርሃም ምን ተቀበለ ማለት ነው? አስራትን እንደተቀበለ ያሳየናል።